ካንተ በምን ተሻልኩ ካንተ በምን ተሻልኩ ለሰጠኸኝ ፍቅር ለመለስከው ክፋት ለበደልከኝ በደል ላጠፋኸው ጥፋት ለዋልኩት ውለታ ላሳየኸኝ ክደት ለሰጠሁህ ክብር ላበቃኸኝ ውርደት ለሰጠኸኝ ሐዘን ላስለቀስከኝ እንባ ልቤ ትሙት አይል ከመቃብር ትግባ ክፋትህ ቢበዛ ተንኮልህ ቢያመኝም የቁም ስቃይህን ማየት አልመኝም። እንዲህ ከሆነማ ካንተ በምን ተሻልኩ በደስታህ አልቅሼ በሐዘንህ ልሳቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን እህት ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። ብርዱ እንዴት አረጋችሁ? በተለይ ዱባይ ማለት ነው እንዴት እንደሚበርድ አሁንማ ሙቀቱ ይሻላል አልኩኝ ማለት ነው። በጣም ነው የሚበርደው በጣም ይሄው እኔማ ይሄው ጭምትት ብያለሁ እንደ ፍየል ማለት ነው። ደህና ናችሁ ወይ? እንዴት ናችሁ? ሁሉ አማን ሁሉ ሰላም። እንግዲህ ዛሬ በአዲስ ግጥም ነው የመጣሁትኝ። አንድ እህቴ እያመንኩት ለካደኝ ሰው ግጥም ጻፊልኝ ብላኝ ነበር። መጀመሪያ ላይ ሰምታችሁታል ማለት ነው። እህቴ እንግዲህ ይኸው ጽፌልሻለሁኝ። ከተመቸሽ ላይክ እና ሰብስክራይብ አድርገሽ ግጥምሽን አትያምጪ ነው የምለው የኔ ውዲና ምክር እፈልጋለሁ ብላኛለች። ይህን ግጥም የጻፍኩላትኝ ለሷ ነው። በነገራችን ላይ ቆይታለች ካለች ግን በጣም ስራ ቢዚ ነኝ። አሁን ትምህርት ቤት የለም፣ ልጆቹም ሰዎቹም እቤት ናቸው። ያው እንደምታውቁት ቢዚ ነኝ ወላሂ በጣም ነው። በተለይ በዚህ ወር ስራ በጣም ነው የበዛብኝ። እኔ ጋር ብቻ ይሁን እናንተም ጋር አላቅም። እና ምን ብላኛለች መሰላችሁ? አሁን ተከዳይ ጓደኛዬ ጋር የተዋወቅኩት ፓስፖርት ልናሳድስ አዲስ አበባ ኢሚግሬሽን ነበር የተገናኘ ነው ትላለች። ከዛ ሰዓት ጀምሮ ስልክ ቁጥር ተቀያይረን እናወራ ነበር። ፓስፖርታችን በ6 ወር ውስጥ መጣ። እኔም ፓስፖርቴን ላመጣ ስሄድ እሱም ፓስፖርቱን ሊያመጣ መልሰን ተገናኘን። ፓስፖርታችንን የተቀበልነው ሳሪስ አቦ ነበረ፣ አዲስ አበባ ማለት ነው። እንግዲህ ሳሪስ አቦን የማያውቅ ሰው የለም። እዛ ተገናኝተን በፊትም እናወራ ስለነበረ ሻይ ቡና እንበል ብሎ ይዞኝ ሄደ። ሻይ ቡና ስንል መሽቶ እኔ ወደ መገናኛ ነበር የምሄደው እና ትራንስፖርት አጣሁኝ። እንግዲህ ተሳሪስ ወደ መገናኛ ትራንስፖርት አይጠፋም። ለምን? መነሻውም መድረሻውም ሳሪስ ስለሆነ ማለት ነው። ከዛ ሆቴል እናያዝና እንደር አለኝ። ሆቴል ስንሄድ አልጋ የለም አለ እና ሁለታችንም አንድ አልጋ ያዝን። ለምንሽም እህቴ አብረን አደርን። ኦኬ። ከዛ ቀን ጀምሮ ፍቅረኛሞች ሆንን እና ወደ ውጭ ሳንሄድም 8 ወር አብረን በጓደኝነት ኖርን። ከዛ በኋላ እሱ ወደ ዱባይ ሊመጣ ነበርና ፕሮሰሱን ተጨረሰ በኋላ ለቤተሰቦቼ ሽማግሌ ላከ። ሽማግሌ ተላከ በኋላ ተስማምተን እኔ ወደ ሳውዲ እሱ ወደ ዱባይ መጣ። ከመጣ ከ2 ዓመት በኋላ ብሎክ አደረገኝ አለምንም ሰበብ። በጓደኛው ለምን ብሎክ አደረገኝ ስለው አልፈልጋትም የሚል መልስ ሰጠኝ። ግን ለምን? ምንም ያስከፋሁት ነገር የለም። አሁን ላይ ስራ መስራትም ሆነ ማሰብም አልቻልኩም። ቤተሰቦቼ ይመጣል፣ በሚመጣ ሰዓት ትነጋገራላችሁ ይሉኛል። አሁን 8 ወር ሙሉ ሆኖናል። አያወራኝም፣ አላወራውም። አሁን ከወር በኋላ ወደ ኢትዮጵያ ይገባል ብለውኛል። እኔም ወደ ኢትዮጵያ መግባት እፈልጋለሁ፣ ግን ቤት እየሰራው ስለሆነ ምንም ነገር የለኝም። ጓደኞቼ አግብቶ ወልዷል ዱባይ ይሉኛል። እኔስ ምን ላድርግ ትላለች። ምንም አታረጊም ውዴ። ከወለዴ ወለዴ፣ ታገባ ገባ ካላስ አንቺም የራስሽን ህይወት ኑሪ። ግን መጀመሪያ ኢትዮጵያ የሚገባት ሆነ አንቺም ግቢ አስፈቅደሽ ማለት ቤቱ የሚመችሽ ከሆነ
ወደ ኢትዮጵያ ሂደሽ ተነጋገሩ። ከዛ በኋላ ያለውን ነገር አስተካክለሽ ወደ ስራሽ ተመለሺ። ያንቺ ያለው የትም አይሄድም። እሺ ውዴ። እና ሂደሽ አስተካክለሽ ሁሉንም ነገር ተመልሰሽ ወደ ስራሽ ነይ ቶሎ። ትችያለሽ እንደዛ ማለት ነው። ራስሽን አረጋጊ፣ ራስሽን ሁኒ፣ አታልቅሽ። የእውነት በጣም ነው የምታለቅሰው ማለት ነው። እያወራን ነው። አታልቅሽ። ለምንድን ነው የምታለቅሹ? ለማ ብለሽ ነው የምታለቅሹ? እውነት አንዳንድ ሁለተኛ ደግሞ ተጓደኞችሽ ጋር እንደዚህ አይነት ነገሮችን አታውሪ። በውስጥም ነግሬሻለሁ ማለት ነው። አሁን ሰዓት ላይ ስላንቺ የሚያውቁ ሰዎች ልብሽን የብስ በቃ እዛው ያለፉትን ነገሮች እንደዚህ ነበር ብለው እያወሩ አንቺን ያቆስሉሻል እንጂ ማለት ነው ምንም ነገር እንትን አይልም። በተለይ በጓደኞችሽ ጋር እያወራሽ አታልቅሽ። ምንም የሚያስለቅስ ነገር የለም ማለት አንድ ሰው አላንዲ ነገር ብሎክ አያረግሽም። አንቺም የሰራሽው ስህተት ካለ ያወራሽው ነገር ካለ አይኖ እሱን ራስሽን ፈትሽ። አታልቅሽ። ወላሂ ማልቀስ ጥሩ አይደለም። ማልቀስ ለማንም አይበጅም። ራስሽን ነው በሽታ ላይ ነው የሚጥለውና እንደዛ አታልቅሽ። እንደ አንቺ 8 ወር ሙሉ አልቅሰሽ ልትሞች ነው እንዴ? አታልቅሽ። በጣም ነበር የምታለቅሰው። ወላሂ ሪከርዷ በጣም ነበር የምታለቅሰው። ለምን አንዳንዴ ለምን የሚባል ጥያቄ ሰዎችን ይጎዳል። እውነት ለመናገር ለምን ብላችሁ መልስ ታላገኛችሁ ለጥያቄያችሁ በጣም ይጎዳል። እንደሚጎዳ ባቅም ደግሞ ሰው ሀገር ላይ ነው ያለሽው። ኢንሻአላህ እሱም ወደ ሀገር ይግባ፣ አንቺም ሀገር ግቢና ያላችሁን ነገር ፍቱ። ይሄን ነው የምለው የኔ ውዶች ማለት ነው። እንግዲህ ይሄንን ቪዲዮ የምትሰሙ ደግሞ ከኔ የተሻለ ምክር ካላችሁ ምከሯት። አሁን ላይ ራሳችሁን ጠብቁ። እውነት ሁላችሁም ሴትም ወንድም ራሳችሁን ጠብቁ። ከራሱ ውጭ ራሳችሁ ካልጠበቃችሁ እናንተን ማንም ሰው ሊጠብቃችሁ አይችልም። እና እኔ ደግሞ ግጥም አለኝ ማለት ነው 1000 ሰብስክራይብ እንዲገባ ዩቱብ ስሰራ ደግሞ ሲያግዘኝ የነበረ እኔም ማላቀው እሱ የሚያውቀው ወንድም ያለ ማለት ነው። የሚኖረው ሳውዲ አረቢያ ነው። ግን እሱ ያቀኛል በደንብ። ከዚህ ቀደምም ጥያቄ መልሻለሁ። ጥያቄ እየጠየቀኝ ማለት ነው። አሁን ደግሞ ለእኔ ለምን ግጥም አትጽፊልኝም? ለሁሉም ሰው ግጥም ትጽፊያለሽ ብሎኛል። ትንሽ ግጥም ጥፌለታለሁ እና እሱን ላንብብና ቪዲዮ ልዝጋ አላቸዋለሁ። ወንድሜ መወለድ ቋንቋ ነው ያስባልከው ወዳጄ፣ መቼም የማላጣህ የትም ቦታ ሂጄ፣ በሳቅ በጨዋታ ዘመኔን ያደስከው፣ የመዋደድ ጣዕም ጠንቅቀህ ያወቅከው፣ ወደ ኋላ ብሄድ ወደ ፊት ብመለስ የምትኮን ከጎኔ፣ ምን ጥፋት ባጠፋ የማታውቅ ጭካኔ፣ ምንም እንዳይከፋኝ እንዳልሆን ብቸኛ፣ አንተ ነህ ወንድሜ የሆንከው ከጎኔ ይላል ማለት ነው። ይሄ ደግሞ እሱ ለሚያቀኝ እኔ ለማላቀው ወንድሜ ሁልጊዜ ተኋላ ሆኖ ለሚያግዘኝ፣ እውነት ዩቱብ ላይ ሰው ያስፈልጋችኋል ስትሰሩ ማለት ነው። በተለይ አዲሱ ናችሁ ዩቱብ ስትጀምሩ፣ ዩቱብ ስትሰሩ የሆነ ስህተት ስትሰሩ የሚያስተካክላችሁ ይሄን እንደዛ አድርጉ ብሎ የሚነግራችሁ ሰው ያስፈልጋችኋል የእውነት። እና እኔም አላቀውም ግን እሱ በደንብ ነው የሚያቀኝ። እንደዚህ አድርጊ ለምሳሌ አሁን ቪዲዮ ሰርቼ እንደዚህ ታች ጽሁፍ ስጽፍ ርዕሱን አሸንጉሊት አረግ ነበረ እና አሸንጉሊት ሳረግ ይነግረኛል። አሸንጉሊት አታርጊ ብሎ አስተካክሌ። በቀደምም ደግሞ ላይፍ ላይ የሆነች ልጅ ብላኛለች። ግን እሱን በስነ ስርዓት እንዳስተካክል እንዴት አረጌ ብቻ ምን ብዬ ልንገራችሁ። ልክ እንዴት ታላቅ ወንድም ሁሉንም ነገር የሚያግዘኝ የሚመክረኝ ከስህተቶቼ እና እሱ ነው። ለእሱ ነው ይህን ግጥም የጻፍኩትኝ። አመሰግናለሁ። ቴንኪው። ወሬ ያላብዛባችሁ። መልካም ቀን ለሁላችሁም።